ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅድስት ቤተክርስቲያን መንፈሳዊ እሴቶችን የተላበሰ ትውልድ በማፍራት ረገድ ሚናዋ ትልቅ መሆኑ ተጠቆመ። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ የተመራ ከፍተኛ የኢትዮጵያ ልዑካን ቡድን በኳታር ቀጠር እየተገነባ ያለው የዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ህንፃን ጎብኝተዋል ተብሏል። አምባሳደሩ እንዳሉት ቅድስት ቤተክርስቲያን መንፈሳዊ እሴቶችን፣ የሞራል ልዕልናንና የሀገር ፍቅርን የተላበሰ ትውልድን ለማፍራት እየተጫወተች ያለችው ሚናን አድንቀዋል። በተለይም የኳታር መንግስት ለኢትዮጵያውያን ዜጎች እምነታቸውን በነፃነት እንዲፈጽሙ እያደረገ ላለው ድጋፍ አመስግነዋል። መንግስትና የኢትዮጵያ ኤምባሲ ከቤተክርስቲያኑ ግንባታ ጀምሮ እስካሁን ድረስ ያለማቋረጥ እየሰጡ ላሉት ድጋፍ የደብሩ አስተዳዳሪ መልአከ አርያም ቆሞስ አባ ጸርጸ ድንግል ገብረሃና ምስጋናቸውን አቅርበዋል። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የአዳማ ማዕከል ለሚያስገነባው የልቀት ማዕከል የመሰረት ድንጋይ ያስቀመጡ። ብፁዕነታቸው የቅድስት ቤተክርስቲያንን ዘርፈ ብዙ አገልግሎት መስጠት የሚያስችል ባለ 8 ወለል የልቀት ማዕከል እንዲገነባ መሰረት ድንጋይ ማስቀመጣቸውን በማህበረ ቅዱሳን የአዳማ ማዕከል አስታውቋል። ብፁዕ አቡነ ጎርጎርዮስ የማህበረ ቅዱሳን አባላት የብዙ ሙያ ባለቤቶች አደረጃጀታቸው ዓለም አቀፍ ነው ያሉ ሲሆን የማዕከሉ ግንባታ ተጠናቆ ለታለመለት ዓላማ መዋል አለበት ብለዋል። የማዕከሉ ሰብሳቢ አቶ ከተማ ቢተው በከተማው ስታንዳርድ የሚገነባው ህንፃ ሲጠናቀቅ ለመምህራንና አብነት መምህራን ማሰልጠኛ ኮሌጅነትና ሌሎች አገልግሎቶችን እንደሚሰጥ ተናግረዋል። መረጃው በማህበረ ቅዱሳን አዳማ ማዕከል ሚዲያ አገልግሎት ነው። ብፁዕ አቡነ ይስሐቅ ልማት ለቤተክርስቲያን አስፈላጊ ቢሆንም የትውልዱን አእምሮ በወንጌል ማልማት ግን ከሁሉ ይቀድማል ሲሉ ተናገሩ። እጨጌ ወላይታ ሀገረ ስብከት ሚዲያ እንደዘገበው ብፁዕ አቡነ ይስሐቅ የሀገረ ስብከቱ ሊቀ ጳጳስ በዳሞት ሶሬ ወረዳ ቤተ ክህነት በአንጩቾ ደብረ ሰላም መድኃኔ ዓለም ገዳም ለሚገነባው ትምህርት ቤትና ክሊኒክ የመሰረት ድንጋይ አስቀምጠዋል ብሏል። በመልእክታቸውም ልማት ለቅድስት ቤተክርስቲያን አስፈላጊ ቢሆንም የትውልድ አእምሮ በወንጌል ማልማት ግን ከሁሉ ይቀድማል ሲሉ ብፁዕነታቸው ተናግረዋል። ብፁዕ አቡነ ይስሐቅ የተቀመጠው የትምህርት ቤት የመሰረት ድንጋይ ነገ ልጆቻችሁ እዚሁ ተምረው ቤተክርስቲያንን የሚያገለግሉበትና ክሊኒኩ ደግሞ ማህበረሰቡ የሚጠቀምበት ይሆናል ብለዋል። የሲዳምኛ ቋንቋ ተናጋሪ የሆኑ 27 ደረጃ አንድ ተተኪ ሰባኪያነ ወንጌል ሰልጣኞች ማስመረቁን የሐዋሳ ማዕከል ገለጸ። በማህበረ ቅዱሳን የሐዋሳ ማዕከል የስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል በደረጃ አንድ ያሰለጠናቸውን የሲዳምኛ ቋንቋ ተናጋሪዎች ተተኪ ሰባኪያነ ወንጌል ሰልጣኞችን በሐዋሳ ደብረ ሰላም ቅድስት ሥላሴ ካቴድራል አስመርቋል። የማዕከሉ ሰብሳቢ ዶክተር መለሰ አለሙ ቤተክርስቲያን ሁለንተናዊ መሪነት ሚናዋን ስትወጣ ማየት የሚለውን ርዕይ ለማሳካት በገጠሩ ወንጌልን የማድረስ ስራ እየተሰራ መሆኑን ገልጸዋል። በተያያዘም ማህበረ ቅዱሳን እየሰራ ያለው ስራ የሚያስመሰግን በመሆኑ ተመራቂዎች በሚሄዱበት አካባቢ አደራቸውን እንዲወጡ ጥሪ ቀርቧል። ሰልጣኞች በበኩላቸው ባገኙት እውቀት የአማንያንን በማስተማር የሥላሴ ልጅነት እንዲያገኙ እንደሚሰሩ ቃል ገብተዋል። መረጃውን የሐዋሳ ማዕከል ሚዲያ ክፍል አድርሶናል። የሩሲያ ኦርቶዶክስ ቤተክርስቲያን በሀገረ ማዳጋስካር በይፋ ተመዘገበች። የሩሲያ ኦርቶዶክስ ቤተክርስቲያን በካህናቶቿ የተመራው የቅዳሴ ስነ ስርዓት መጠናቀቁን ተከትሎ ቤተክርስቲያኗ በሀገረ ማዳጋስካር መመዝገቧን ይፋዊ መግለጫ በአፍሪካ ሀገረ ስብከቷ በኩል አስታውቃለች። በዚህ የጸሎት ስነ ስርዓት ላይ የሩሲያ ጉዳዮች አስፈጻሚ አሌክሲ ቡሪያክ፣ የኤምባሲው የሥራ ባልደረቦችና የአካባቢው አማኞች ተገኝተዋል። ከዚህም በተጨማሪ በዓሉን በማስመልከት ቤተክርስቲያኗ የኦርቶዶክስ መንፈሳዊ መጻሕፍትን ለሩሲያ ኤምባሲ ቤተ መጻሕፍት አበርክታለች። ስፑትኒክ ኢትዮጵያ በመረጃው እንደገለጸው ከቅዳሴው በኋላ የአካባቢው የሃይማኖት አባቶች በማዳጋስካር ያለውን የኦርቶዶክስ ተልዕኮ የበለጠ ለማስፋፋት በሚቻልበት ዙሪያ ተወያይተዋል ብሏል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።